ስለ ገራሚዋ ፒዛ ላስተዋውቃችሁ ዛሬ። ከቆያችሁ ቺን ፒዛ እስከ መጨረሻ ከኔ ጋር ከቆያችሁ ትበላላችሁ ብያለሁ። ቃል ነው ትበላላችሁ። እና ሰላም፣ እንዴት ናችሁ ቤተሰቦቻችን? እንኳን ወደ ማያስ ፋሚሊ በሰላም መጣችሁ። ጌሪን ግቡ ሰብስክራይብ በማድረግ ቻናላችን ጆይን አድርጉ እንላችኋለን። ቪዲዮውን ደግሞ ልክ ዋች ሳታደርጉ ከቀራችሁ ከከፈታችሁ ላይክ አድርጋችሁ ውጡ እንላችኋለን። እና ዛሬ አብረን ፒዛ እንስራ። እዚህ ጋር ቲማቲሜ ምናምን ከታትፌ እያሳየኋችሁ ብዬ ቀርጬ ነበር፣ ግን ምን ላድርግ አለፍኩ የቲማቲሙ ቦታ እና ቲማቲሜን ልጬ ምናምን ሳልጥ መክተፍ ጀመርኩኝ። አጥቤ ፏ አድርጌ መክተፍ ጀመርኩኝ። ከዛ ሽንኩርቴን ጣድኩኝ። ብቻ በቃ ኤቭሪቲንግ ስቴፕ ባይ ስቴፕ በቪዲዮ ያያችሁ እንደምታዩት ነው ማለት ነው። እና ዛሬ ሜን ብዬ እንዳውም እንደ ኮንቴንት ይዤ የመጣሁት ሞር ስለ ፒዛው ብቻ ሳይሆን በቃ እግዚአብሔር በዚህ አመት ውስጥ ኦልሞስት አሁን አንድ ኳርተር አልቋል። በዚህ አመት ውስጥ በጣም ከብዙ ፈተና ውስጥ አሳልፎኝ ለትልቅ በረከት ደግሞ አድርሶኛል። እሱን ልንገራችሁ ብዬ ነው የመጣሁት ማለት ነው። ያ ይታያችኋል። በጥበስ ጀመርኩኝ አትክልቶች ምናምን ከላይ ማረጋውም ማለት ነው። ጋይስ እኔ ፒዛ ስሰራም ስበላም በጣም ጎበዝ ነሽ ተብያለሁ። ታንድም ብዙ ሰው ነው የመሰከረልኝ ማለት ነው። እና ደግሞ ፒዛ መስራት ያስለመደችኝ ብቸኛዋ ክሬዲት የምትወስድ ሰው አለች። ለሷ ክሬዲቷን እሰጣታለሁ ማለት ነው። እና መስራት ያስለመደችኝ እሷን አይ ቲንክ 9ኛ ክፍል ተማሪ ምናምን ነው የለመድኩት ማለት ነው። ለክረምት ቤታቸው ሄጄ እዛ ነው የለመድኩት። እና ይታያል እዚህ ጋር ቆንጆዬ ሆና ደረሰችልኝ ማለት ነው። በእርግጥ አንድ ባንድ ቪዲዮ ላይ አሳይቻለሁ፣ ቮይስ ኦቨር ባላረግም በቃ እንደምታዩት እዚህ ጋር ፏርጌ አቀራረብኩኝ። እና ደግሞ ለእራት ነው። እኔ ብቻዬን አልበላም እንደምታቁኝ ነው። ብቻዬን መብላት የምወድ አይነት ሰው አይደለሁም። ሙዲ አይደለም ብቻ መብላት ብዙም ደስ አይለኝም። እና ለእራት ፏርጌ አቀራረብኩኝ። ብቻ ምን አለፋችሁ የእውነት ቤትም ላይክ አግኝቼ ነበር፣ ይጣፍጣል ምናምን ተብያለሁ ማለት ነው። እና እሺ ከጣፈጣችሁ ብያችኋለሁ። ራታችን ደርሶ ይሄንን ይመስላል። ከጣፈጣቸው ምን አገባን ይብሉ ብቻ ይብሉልን ብቻ እንጂ ተቀላቀሉ ከጣፈጣቸው ምን አገባን። ድገሚ ስሪ ምናምን እንዳንባል ነው እና ቤተሰቦቻችን ደህና ናችሁ አላችሁ? አልሄዳችሁም? እስካሁን ማንም ሰው እንደሄደብኝ አልፈቅድም። ፕሌስ እንዳትሄዱ፣ ስትሄዱ ይከፋኛል ማለት ነው። እና ለምን አብረን ሞኔታይዜሽን አፕላይ አናረግም እያልኩኝ ነበር በዚህ አመት። እና እናንተም ችላላችሁ። እሺ ችግር የለውም። 25 አምልጦናል፣ 26 እንዳያመልጠኝ መስራት አለብኝ ማለት ነው። ከዚህ ይጀምራል ትሩ ስቶሪ የምነግራችሁ ማለት ነው። እዚህ ጋር እኔ ለመውለድ አይ ቲንክ 1-2 ቀን እየቀረኝ ይመስለኛል ማለት ነው። ዶክተር ጋር ቀጠሮ ለማስያዝ ሂጄ ነው። ሰውነቴ በጣም ጨምሯል፣ እንደ በፊት አይደለውም። ፊቴ ምናምን አባብጧል ምናምን በቃ ላይክ የነበርኩበት ዲፕሬሽን ራሱ ያስፈራል ማለት ነው። ዘንድ ቀኑ ደረሰ፣ ወደ ሆስፒታል ሄድ ማለት ነው። በቃ ላይክ ሆስፒታል ለመግባት ራሱ በጣም መከራ ነበር። ያ ቀን የነበረብኝ ፈተና ልነግራችሁ አልችልም። እውነት ለመውለድ ሰዓታቶች ሲቀሩ ራሱ በቃ ባልሄድስ ምናምን ብዬ አስቤ ነበር ማለት ነው። ግን በቃ ግዴታ ያ ቀን መሄድ ስላለብኝ ሄድኩኝ። ቴንክስ ቱ ጋድ እንደፈራሁት አይደለም። ኤቭሪቲንግ እግዚአብሔር በሰላም አሳለፈ። እቺን ቆንጅዬ ልጅ አሳቅፈኝ ማለት ነው። በቃ እኔ ወይ ብቻ ተውት፣ ፈተናው ተነግሮ የሚወራ አይደለም። ዘንድ እዚህ ጋር አይ ቲንክ በማግስቱ ነው በቃ ከሆስፒታል ልንወጣ ነው ምናምን። ፊቴ እንደምታዩት እዩት፣ እዚህ ጋር ጥርሴ አያችሁታ። ይሄ በፖስት ተርም ታይም የመጣብኝ ኬዝ ነው። ስለዚህ አይ ዶንት ኬር፣ ችግር የለብኝም። ይጠፋል ብዬ ኤክስፔክት አድርግ ነበር፣ ግን አልጠፋም። እጄ ያስቆርጠዋለሁ እና እግዚአብሔር ለቤት ያበቃኝ። እዚህ ጋር ወደ ቤት ገባን ምናምን። ብቻ ምን አለፋችሁ ብዙ ፈተና ነበር ከምላችሁ በላይ ማለት ነው። ዘን እንዳልን ቀናቶች ምናምን አለፉ። ቺት በቃ አዲሷ ልጅ መታ ቤት ለመደች ማለት ነው። 1-2 እያለ በቃ ከትልቋ ጋር ለማላመድ ነው፣ ያ ለማላመድ ነው የሚባለው። በቃ ከሷ ጋር እንድላመዱ
እንደዚህ አንድ ሁለት ብለን በቃ መጫወት ጀምረናል ማለት ነው። ብቻ ምን አለፋችሁ ኤቭሪቲንግ ደስ ይላል፣ ግን ፈተናው ከባድ ነበር እና እግዚአብሔር ይመስገን በሰላም ወደ ቤት ገባን። ግን ነበር አይደል? በጣም ብዙ ፈተናዎች ውስጥ ነው ያለፍነው። ደግሞ በቃ መጨረሻ አካባቢ ልወልድ ከባድ ነበር። እዚህ በሰባተኛው ቀን እንትን ሄጄ ነው ለቼክአፕ ሲሄድ ዶክተሩ ራሱ ፈራኝ ማለት ነው። እንዴት ወልደሽ ገና በሰባተኛ ቀንሽ ነው እንደዚህ ሽንቅጥቅጥ ብለሽ ላይ መጣሽው ምናምን ብሎ ፈራኝ ማለት ነው። ዘን ግን ምንም ችግር የለውም። ቱማች ምፈራ አይነት ሰው አይደለሁም፣ የሆነ ምፈራ አይነት ሰው አይደለሁም እና በቃ ደስ ይላል። እንደዚህ እያልኩኝ አራስ ቤቱም አለፈ። በቃ እኔ ወደ ክችኔ በሰላም ተመለስኩኝ ማለት ነው። ወደምወደው ክችኔ ተመለስኩኝ። ግን ወደ መጀመሪያ ስቶሪው ስነግራችሁ በቃ እኔ ልወልድ ቀናቶች ሲቀሩኝ ላይክ ከ5 ቀን ምናምን ሲቀረኝ እህቴ ሰርጀሪ ሆነች። ታላቅ እህቴ አምና ያረሰችኝ እሷ ነበር፣ ሰርጀሪ ሆነች። በቃ አጋጣሚ ኢመርጀንሲ ነበር እሷም ሰርጀሪ የገባችው። ከሱ በፊትም ደግሞ ሌላ አሰ ፋሚሊ የመጣብን ሌላ ቻሌንጅ ነበር። ብቻ የሆነ ሲታለፍ ቀላል ይመስላል፣ ሲወራ ቀላል ይመስላል። ግን እኔ በቃ እግዚአብሔር አሳልፎናል ብዬ ነው የማስበው ማለት ነው። ዘን በቃ ይሰማላ እሷ እኔ ቀናቶች ሲቀሩኝ እሷ ሰርጀሪ ሆነች። በቃ ተስፋ ቆረጥኩኝ ማለት ነው። በቃ ላይክ ብቻ ከባድ ነበር፣ ተስፋ ቆረጥ ነበር። ዘን እግዚአብሔር ደግሞ አበረታን። እሷም በሰላም ጨረሰች፣ ወደ ሰላም በቃ ወደ ጤናዋ ተመለሰች ምናምን ሪከቨር አረገች። ላይክ እዚህ ጋር ይታያቸዋል። ሰርጀሪኛ ወደ ቤት እየገባሁኝ ነው ማለት ሳላገባ በፊት ማለት ነው። አልፈራም፣ ምንም አይነት ኬዝ ቢመጣብኝ የምፈራ ወይ ደግሞ እጅ የምሰጥ አይነት ሰው አይደለሁም። እና እኔም እጄ ቀኔ ስደርስ በቃ እጄ ወለድኩኝ ማለት ነው። ግን የነበረውን ፈተና የነበረውን ቻሌንጅ አስፋ ምን እያደረግሽ ነው እንትን ልነግራችሁ አልችልም። ዘን በቃ እዚህ ጋር እንዲለማመዱ ስራ መስራት ጀመርን ማለት ነው። እቺት በቃ እኔም አራስ ቤቴ ለምን ይደብረኛል፣ አይ ላቭ ሙዚክ ደግሞ አክሰሰሪዎች ስላሉኝ ብዬ በቃ ወጥቼ እንዲህ አንዳንዴ ቀን መጫወት ጀምሬያለሁ። ኤኒዌይ እግዚአብሔር በ2025 በትልቅ ፈተና ውስጥ አስተምሮን አሳልፎናል። ለቀጣይ አመትም ደግሞ በዚች አመት ደግሞ በሰላም እንደሚያሳልፈንና ነበር ብለን እንድናያወራ ያርገን እንጂ አያምጣብን ብዬ እንትን እላለሁ ማለት ነው። መልካም ምኞቴን እገልጻለሁ። ዘን በዚህ አጋጣሚ ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉና ጆይን አድርጉን እና ቴንኪ ባይ ባይ ማያስ ፋሚሊ ሁሌ ምርጫቸው